በቃ ማሰብም ሆነ እንትን ማለት አቁመዋል ማለት ነው። በእውነቱ ከሆነ ማለት ነው በየጊዜው የሚሰሩት ነገር በቃ ከገንዘብ ውጭ የሰው ልጅ በቃ ምንም እንደማይፈልጉና የሰው ልጅ አሳልፈው እንደሚሸጡ ተረድቻለሁ ማለት ነው። እግዚአብሔር አምላክ ይፍረድባቸው። እውነት እንደዚህ በቃ የሰው ገንዘብ ሰውን ያለ ምንም እንትን የምትሉ ሰዎች እንደው ይፍረድባችሁ። እንግዲህ እዚህ ላይ በጣም ሌሉ ላይ የምትመለከቷት ወጣት እኔ ግን መጨረሻው ዘመን ደርሰናል አልኩ። በጣም ራሴን ሙሉ ታዘብኩት። በቃ በጣም ነው የተጨቃከነ። የ9 አመት ወጣት ናት፣ ህጻን ልጅ ነች ትባላለች። 9 አመት እንግዲህ ያስባችሁታል። ማርያምን 9 አመት እንግዲህ ማለት ታውቃላችሁ በጣም ከባድ ነው 9 አመት። ስለዚህ የ9 አመት ህጻን ልጅ ናት እንግዲህ ወደ ሳውዲ ልትመጣ ነው የሚለው። እኔ እርግጠኛ አይደለሁም ግን ቲክቶክ ላይ ተለቃለች። ቲክቶክ ላይም ፌስቡክ ላይም በተለያየ ነገር ተለቃለች ማለት ነው። እና 9 አመት አረብ ሀገር ላይ እኮ ማለት ነው የ9 አመት አይደለም የ9 አመት እነሱ ተዋቸው 20 አመት ሆኗቸው ራሱ ሴት እያወሩ አይምሯቸው አይሰራም ማለት ነው። ሆኖም ሳለ ግን በ9 አመቷ ምንድነው የምትሰራ? እኔ ይቅርታ አድርጉልኝና ውሃ ማምጣት ራሱ እኮ አይችሉም እኮ በ9 አመታቸው ውሃ ራሱ መቅዳት አይችሉም። ስለዚህ እኔ አምጥተው ምን እንደሚያደርጓቸው አላውቅም። በጣም ያሳዝናል፣ በጣምም ያሳፍራል በእውነቱ ከሆነ ማለት ነው በዚህ ልክ። ስለዚህ ምንድነው እንደዚህ የተጨካከን ነው? ምን ሊያደርጓ ነው ማለት የ9 አመት ልጅ መታ አረብ ሀገር እንደው ብትመጣ ማለት ነው ብትመጣ ምንድነው የምትሰራው? የት ነው ማለት ምን ልታረግ ነው? እና እኔ ግራ ያጋቡኛል በእውነቱ አንዳንዴ በቃ በዚህ ልክ መጨካከናችን ለምንድን ነው እንዴ? ስማ ወልድ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ እያልኩ እንግዲህ ዛሬ እንደተለመደው በጣም በሚያሳዝን ቪዲዮ መጥቼላችኋለሁ። ምንድነው ወዴት ነው ምናምን ካላችሁ ያው እንግዲህ እዚህ ጋር ታምሌሉ ላይ እንደምትመለከቷት በጣም የምታሳዝን እህታችን ህጻን ልጅ ማለት ነው የ9 አመት ህጻን ልጅ ነች ነው የተባለው። እና ይቺ ልጅ እንግዲህ ደላላ ነው ያመጣት። ደላላ ወደ ሳውዲ አረቢያ ብሎ ብር ጠየቀ ምናምን ነው የሚባለው። እንግዲህ እኔ በነገራችን ላይ ቲክቶክ ላይ ስትዘዋወር አይቼ እኔም ቪዲዮ ሰራው። ለምን በብዙዎች እየተሰራጨች ነው፣ በተለይ ፌስቡክ ላይ ተለቃለና እኔ በጣም አዘንኩኝ። ጌታን ነው የምላችሁ እንደዚህ ተጨካክነናል ወይ ምናምን ያልኩ ነው። መጨረሻ ግን ይሄን ቪዲዮ ሳየው በቃ የጭካኔያችን ጥግ ጭካኔ አይደለም። ምክንያቱም እኛ ማለት ነው አረብ ሀገር ላይ በ9 አመት አይደለም መታሰራ ልሰራ ይቅርና የሆነ ብርጭቆ እዛ ጋር ምጥሩና ምትሏቸው አያመጡም። በጣም መጥፎዎች ናቸው ማለት ነው። ኢትዮጵያ ግን እንግዲህ በ9 አመቷ አረብ ሀገር መታሰራ ብለው ይሁን ሊጠሏት ይሁን ምን ይሁን እኔ አላቅም የሆነት። እና በጣም የሚያሳዝን ካሁን በፊትም ብሬክስ አበሻዊ በጣም ህጻን ልጅ ለቆ ነበረ ታውቃላችሁ። እሱም ወደ ሳውዲ አረቢያ። እኔ ግርም ይሉኛል ግን ማርያምን። በነገራችን ላይ የህዝቡን ገንዘብ እየበዘበዙ ስለሆነ ብር ስለበዛባቸው ሃይምሯቸው ተዘግቶ ነው፣ ይቅርታ አድርጉልኝና ማለት ነው እዚህ ባህር ላይ ምናምን የሚሰሩት ማለት ነው። ለምን በውሸቱም በምንም የሰው ሀቅ እያገቱ ምን እያሉ ብር ስለሚፈልጉ፣ ስለዚህ እሱ አጨለላቸው። ገባችሁ? ስላጨለላቸው ነው እንደዚህ የሆኑት እንጂ እነዚህ ህጻን ልጆች እያመጡ ምን እንደሚያደርጓቸው እኔ አላቅም የሆነት። እኔ እንደው ይሄ ባህር ቢዘጋ ነው የሚል፣ ይቅርታ አድርጉልኝና ፈጣሪ አምላክ ይሄንን ባህር ጥርቅም ያድርገውና እዛ እነሱም ለነገሩ ባህር ቢዘጋም ደግሞ እንደለመደባቸው ያግታሉ በየከተማው እየገቡ። ምን ገዷቸው እነሱ እንዴ? እነሱ አንዱ ሲባሉ ባንዱ ያገኛሉ ብር፣ ባንዱ ሲባሉ ባንዱ ያገኛሉ። ስለዚህ ምን ልላችሁ ፈልጌ ነው እንደዛ አድርገው ያገኛሉ ማለት ነው። ገንዘብ አለቀ ደቀቀ። ስለዚህ በደሃ ገንዘብ በደሃ ልጅ እንደዚህ መጫወት እኔ እግዚአብሔር ለኛ እኮ አሁን ክብር ያለው እኮ የሌላ ሀገር ዜጋ ነው። የራሳችን ሀገር ዜጋዎችማ በቃ እኛን እኮ ከምንም አይቆጥሩንም። ይቅርታ አድርጉልኝና ቆሻሻዎች ናቸው ማለት ነው። ስለዚህ ያለው ነገር ይሄ ነው። በእውነቱ ከሆነ በጣም ያሳዝናል፣ በጣም ልብ ይነካል። ውድ ቤተሰቦች ስለዚህ እናንተ ምን ትላላችሁ? በእንደዚህ አይነት ነገር ባይዘው ድምጽ ይሰማል አይሰማም አላቅም። ሰው ስላለ ቤቴ ድምጽን ቀነስኩት ማለት ነውና ለዛ ነው። በተረፈ ግን እንግዲህ ሀሳብ ስጡበት እናንተም። የምሬ ነው የምላችሁ። የምር እኛ መጨረሻው ጊዜ ነው የደረስን። ተጨካክነናል ምናምን በቃ ያስጠላል። ያለው ነገር ሁሉም ነገር በጣም ከባድ ነው፣ ከአቅም በላይ ነው። እኛ ከምንለው በቃ በየቀኑ የምንሰማው የምናየው ነገር በጣም ያሳፍራል። በእውነቱ ከሆነ ከእንደዚህ አይነት ነገር ይጠብቀን ነው። ሌላ ምንም የምለው ነገር የለም። ይቅርታ አድርጉልኝና ማለት ነው ቤተሰቦች። እና ያለው ነገር ይሄ ነው። ሌላ ምን እላችኋለሁ? ሌላ ምላችሁ ነገር የለም። እያወራችሁ ነበር ብርድ፣ እኛ ጋር ያለ ብርድ ወይኔ ስማማ በጣም ያስጠላ ብርድ አለ። ቅዝቃዜ አይደለም። ውጭ እያወራችሁ ነበር፣ ማውራት አልቻልኩም። በነገራችን ላይ
ብርድ ስላለ ማለት ነው። ብርዱ ወገቤን ጠብጥቦ ሊያስወራኝ አልቻለም። ስሩ ኤቭሪበዲ ቤቱን ላውራችሁ እንዴ ቤቱ በረዶ ነው። ነገራችን ላይ ቤታቸው በረዶ አይገልጸውም። እና ይሄን ያለው ነገር ማለት ነው። ብቻ የምናየው እና የምንሰማው በጣም ያሳዝናል። ውዶች፣ ማሮች፣ ፍቅሮች ከእንደዚህ አይነት ነገር ይጠብቀን ነው ምለው። ሌላ ምለው ነገር የለኝም። በእውነቱ ከሆነ ማለት ነው። በእውነቱ ከሆነ እንደዚህ አይነት አሳፋሪ ነገር ይጠብቀን እና ይሄ ነው። ወይኔ ደስ ሲል ሶፋው ወይ ስማምና ድምጼ ግን ተሰምቷችኋል አልተሰማችሁም? እኔ እንጂ የተሰማችሁ ራሱ አይመስለኝም በነገራችን ላይ ማለት ነው። ምክንያቱም ሰው ስላለ ድምጼን ቀንሼው ነው። ለማንኛውም በቃ ይሄን ያህል ካወራሁ ይበቃኛል። ኤቭሪባዲ ይሄን ያህል ካወራሁ ይበቃኛል። እንግዲህ ግቢያችን አረንጓዴማ ቦታ ነው። ይሄን እያያችሁ እንጆ ያርጉሽ፣ ተጫዋቱ፣ ዘና ፈታፏ ብትን በሉ። አረንጓዴ ቦታ ነው በጣም የምወደው። ኢትዮጵያ ደስ የሚለው ነገር አረንጓዴማ ቦታ አለ ማለት ነው ብዙም ጊዜና ይሄን ያለው ነገር ማለት ነው። በተረፈ ሁላችሁንም እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ውዶች፣ ማሮች፣ ፍቅሮች ቴንኪው። በሌላ ጊዜ እመጣላችኋለሁ። ብርዱ ሊያስወራኝ አልቻለም። ማርያምን በለው እንዲህ ነችና መንደሪያ አናቴን ራሱ አዛውራኝ እኮ ብርዱ። ናውዝ ቢላም ሸጣን ይላል። አረብ ለካ ውዱ አይደለም። ውይ ስማ